ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ትናንት ምሽት በተጠባቂው ሁለተኛ ዙር የካራቦ ካፕ የመልስ ጨዋታ በኤሚሬትስ ተደርጎ በመጨረሻ ደቂቃ 97ኛ ደቂቃ ላይ ተቀይሮ የገባው ካይ ሃቨርትዝ ባስቆጠረው ብቸኛ ግብ አርሴናል ወደ ዌምብሌ ጉዞውን በድል አጠናቋል። በቀጣይ ከዛሬ ምሽት ተፋላሚ ከማንቸስተር ሲቲ እና ከኒውካስል ወደ ቀጣዩ ዙር የሚያልፈውን ክለብ በዌምብሌ የሚገጥም ይሆናል። የሚካኤል አርቴታ አርሴናል በካራቦ ካፕ ፍጻሜ ሲደርስ ከ8 ዓመት በኋላ ሌሎች ውድድሮች ወይም ከዚህ በፊት ለመጨረሻ ጊዜ ፍጻሜ መድረስ የቻለው ከ6 ዓመት በፊት ነበር። ለሚካኤል አርቴታና ለአርሴናል እንዲሁም ለደጋፊው አስደናቂ የውድድር ዓመት። ቀጣይ በውድድር ዓመቱ አርሴናል ከሚያደርገው ለ4 ዋንጫ ጉዞ አንደኛውን ዋንጫ እንግዲህ ለፍጻሜ ቼልሲን በማሸነፍ በደርሶ መልስ 4-2 በሆነ ድምር ውጤት ዌምብሌ መዳረሻውን አድርጎ ትልቁን ስቴፕ ትልቁን ጣጣ ትናንት ምሽት በካይ ሃቨርትዝ የመጨረሻ ደቂቃ ግብ ማሳካት ችሏል። ለአርሴናል ደጋፊዎች እንኳን ደስ አላችሁ እያልን ይህንን ፕሮግራም እንጀምራለን። በዚህ ፕሮግራም አጠቃላይ ትኩረት የምናደርገው የምሽቱን ጨዋታ ሙሉ ግምገማ እናደርጋለን። ድህረ ጨዋታ ነጥቦች ላይ በጥልቀት እንወያያለን። የአርሴናል የጨዋታ ፕላን፣ የቼልሲ የጨዋታ ፕላን ምን ይመስል ነበር? በምሽቱ ጨዋታ የተሻለው ቡድን ጨዋታውን በመጀመሪያ ዙር አድቫንቴጅ መያዝ የበለጠ ተጋጣሚ ላይ የሚኖረውን ጫና አጉልቶ የራሱን የቤት ስራ በአግባቡ መፈጸም እንዴት ውጤታማ እንደሚያደርግ የምሽቱ ጨዋታ የበለጠ በግልጽ ያስቀመጠ የጨዋታ እንቅስቃሴ ነበር። ትናንት በነበረን ቅድመ ጨዋታ ግምገማ የምሽቱን ጨዋታ ፊዚካል ጌም ሊሆን እንደሚችል በጣም ጥብቅ የሆነ ታክቲካል፣ በተለይ የአማካይ ክፍል ብልጫ ላይ የሚደረግ ስትራቴጂ ይሄን ጨዋታ በቀጥታ የመወሰን አቅም አለው በሚል በስፋት ስንወያይ ነበር። በምሽቱም ጨዋታ እንግዲህ የተመለከትነው የሁለቱ ክለቦች የበለጠ ከፍተኛ ጥንቃቄና ለእግር ኳሱ ቤተሰብ በዛ ደረጃ አዝናኝ ሳይሆን ታክቲካሊ አንዱ አንዱን ለመብለጥ በየደቂቃው የሚደረግ ትግልና ከፍተኛ ጥብቅ የሆነ የሁለቱ ቡድኖች የጨዋታ ስትራቴጂ ነበር በሚካኤል አርቴታና በሊያም ሮሲኔር መካከል የተመለከትነው። ነገር ግን ለአርሴናል ጣፋጭ ምሽት ሆኖ ተጠናቋል። የደጋፊው ድምፅ፣ ቅሬታ፣ በሜዳ ውስጥ የነበረው የመጨረሻ ደቂቃ ጭንቀትን የቀድሞ ቼልሲ ተጫዋች ሆነው ካይ ሃቨርትዝ ከጉዳት ከተመለሰበት ጊዜ አንስቶ ለሚካኤል አርቴታ ያለፉትን 3 ጨዋታዎች እንግዲህ በልዩነት እያገለገለ ነው የሚገኘው። በምሽቱም ጨዋታ የአርሴናልን የዌምብሌ ጉዞ በአማረ ሁኔታ እንዲጠናቀቅ የአሸናፊነት ግብ 97ኛ ደቂቃ ላይ በአስደናቂ ቴክኒክ ሮበርት ሳንቼዝን ጥሎ ይሄ ጀርመናዊ የፊት መስመር ተጫዋች አስቆጥሮ እንግዲህ ሚካኤል አርቴታና አርሴናል ዌምብሌ መዳረሻቸውን አድርገዋል። እስቲ በቀጣይ ኒውካስልን ወይስ ማንቸስተር ሲቲን ይገጥማሉ የሚለውን ዛሬ ምሽት ሲቲ በመጀመሪያው ዙር ሴንት ጄምስ ፓርክ ላይ 2-0 እንዳሸነፈ ይታወቃል። የዛሬ መልሱ ጨዋታ አዲስ ድራማ ካልተፈጠረ እንግዲህ በአብዛኛው አሁን ባለው መመዘኛና ግምቶች እንደሚያሳዩት ከሆነ ምናልባት የአርሴናል ተፋላሚ ማንቸስተር ሲቲ ሊሆን ይችላል ካለው አዌይ ማች አድቫንቴጅ እና በተለይ ፔፕ ጋርዲዮላ ባለፉት ለጥሎ ማለፍ በሚደረጉ ጨዋታዎች የመጀመሪያ ዙርን አሸንፎ በሁለተኛ ዙር በተለይ በእንግሊዝ ሊግ ካፕ ጨዋታዎች ላይ ውጤት ተቀይሮበት አያውቅም። ዛሬ የሆነ ታምር በእግር ኳስ ተፈጥሮ ኒውካስል ካላለፈ እንጂ
ማንቸስተር ሲቲ የበለጠ አድቫንቴጅ ይዞ ነው ወደ ሜዳ የሚገባው። ለማንኛውም የምሽቱን ጨዋታ እስቲ ሰፋ ባለመልኩ እንወያይ። በተለይ ለእግር ኳሱ ቤተሰብ በጣም ተጠባቂ እንዲሆን ያደረገው በመጀመሪያ ዙር ጨዋታ አሊያንድሮ ጋርናቾ 3-2 ያደረገችዋን ግብ ሲያስቆጥር የዚህ ጨዋታ አለመጠናቀቅ እና የሁለት ግብ ልዩነት ቢኖረው በዚህ ደረጃ የምሽቱ ጨዋታ አይጠበቅም። ሁለቱም ክለቦች የበለጠ በታክቲክ ስትራቴጂ ተዘጋጅቶ አይመጡም ነበር የሁለት ግብ ልዩነት ቢኖሩ። ነገር ግን ጠባብ ውጤት ስለተመዘገበ የምሽቱን ጨዋታ በበለጠ እንዲጠበቅ፣ ከዛ ጨዋታ በኋላ ቼልሲ ያሳየው ፕሮግረስ፣ አርሴናል ያለው ጥንካሬ የዚህን ጨዋታ ትኩረት በከፍተኛ ሁኔታ ስቦት ነበር። ነገር ግን በተሰጠው ትኩረት ልክ ለእግር ኳሱ ቤተሰብ ታክቲካሊ ጥብቅ ሆኖ አዝናኝነቱን ያጣ የምሽቱ የለንደን ደርቢ ነበር የተመለከትነው። ነገር ግን የሚካኤል አርቴታ አርሴናል 97ኛ ደቂቃ ላይ በመልሶ ማጥቃት ደክላን ራይስ አሪፍ ዲያጎናል ኳስ አቀብሎ ሃቨርት እንግዲህ በአስደናቂ ቴክኒክ የቀድሞ ቡድኑ ላይ በማስቆጠር የአርሴናልን ድል ጣፋጭ ያደረገ የምሽቱን ውጤት የለየች ያለምንም ግብ ከመጠናቀቅ በአርሴናል ድል የተጠናቀቀ ጨዋታ ሆኗል። እስቲ የዛሬ እንግሊዝ ጋዜጦችን ምን ላይ እንዳተኮሩ እንመልከትና ወደ ጨዋታው ዝርዝር ነጥቦች ላይ በቀጥታ እንገባለን። ከቴሌግራፍ አንስቶ ሁሉም ጋዜጦች የአርሴናልን ድል በተመለከተ ነው በፊት ገጻቸው ላይ የእግር ኳሱን ክፍል ትኩረት አድርገው ይዘው የወጡት። ቴሌግራፍም፣ ዴሊ ኤክስፕረስም ሁሉንም ጋዜጦች ተመልከቱ። ዘሚረርም የካይ ሃቨርት የመጨረሻ ደቂቃ ግብ አርሴናልን ወደ ዌምብሌ በቀጥታ በአማረ ድል የመልሱን ጨዋታ፣ የኋላ መስመሩ ጥንካሬ፣ የተጫዋቾች ልፋት፣ የሜዳ ውስጥ እንቅስቃሴ የቼልሲን ሁለተኛ 45 ተጭኖ መጫወትን ተቋቁሞ መጨረሻ ላይ እንግዲህ ከብዙ ጭንቀትና ውጥረት በኋላ አስደናቂና ጣፋጭ ምሽት አርሴናሎች ማሳለፍ ችሏል። በቼልሲ በኩል ደግሞ የሚታይ የጨዋታ እድገት፣ የተሻለ የጌም ፕላን፣ በሰሞኑን የሚታየው የቡድን ቅንጅትና እድገት ታክቲካሊ ደግሞ በትልቅ ጨዋታ እንዲህ አይነት የጨዋታ አቀራረብን ቡድኑ አዳፕት ማድረጉ በፖዘቲቭ መልኩ የሚነሳ ነው። ነገር ግን የሁለቱንም ቡድን የምሽቱን የጨዋታ ፕላን ለያይተን ማየት አለብን። በተለይ ሁለቱም ቡድኖች ባላቸው ኳሊቲ ባላቸው አቅም ያለ ጉዳት የተገኙ ተጫዋቾችን ነው አቀናጅተው በዚህ ወር ፈታኝ ወቅትን ያሳለፈ ሁለት የለንደን ክለብ ነው ምሽት ላይ የተገናኙት። ሁለቱም ያለፉትን ጊዜያት በጣም በተደራራቢ ጨዋታ ጫና በአራት የተለያዩ ውድድሮች ላይ በየ3 ቀናት 4 ቀናት ልዩነት ጨዋታን እያደረጉ በተደራራቢ ጨዋታ ጫና ነው የመጡት። ስለዚህ ይሄ ጌም አንድ ትርፍ ከሌሎች የእንግሊዝ ክለቦች አንድ ትርፍ ጨዋታ ነው ለሲቲም፣ ለአርሴናልም፣ ለኒውካስልም፣ ለቼልሲም። ስለዚህ ኢንጌም ማኔጅመንት ያስፈልጋል። እዚህ ላይ ደግሞ የተጫዋቾች ጉዳት አለ። ያለፈው ሳምንት ሁለቱም ክለቦች እንግዲህ ውጥረት የበዛበት ጠንካራ ፍልሚያ አድርገው ነው የመጡት። የፕሪሚየር ሊግ ጨዋታ ደግሞ ሁሌም ፊዚካል ጌም ነው። ይህም ፊዚካል ጌም ደግሞ ለማሸነፍ እያንዳንዱ ተጫዋች በአስተማማኝ ፊትነስ ላይ መገኘት አለባቸው። የምሽቱ ጨዋታ ደግሞ የበለጠ የአማካይ ክፍሉን ሁለቱም ጥብቅ ለማድረግ መጠቀማቸውን ተከትሎ ፊዚካሊ በጣም ኳሶችን መነጣጠቅ፣ ፋውሎች የበረከቱበት፣ በተጋጣሚ መጫወቻ ቦክስ ለመግባት በርካታ ተቾች በሁለቱም ክለቦች መካከል የሚደረግበትና በአነስተኛ ሙከራ በዛ ደረጃ አስደንጋጭ እና ከባድ ሙከራ ሳንመለከት በመጨረሻ ደቂቃ እንግዲህ ካይ ሃቨርት የጨዋታው ልዩነት ሆኗል። እስቲ የሁለቱንም እለቱን የጨዋታ ፕላን እንመልከት። በተለይ የሚካኤል አርቴታ አርሴናል የቡካዮ ሳካ ጉዳት አለ። ማርቲን ኦዲጋርድም ማይነር ኢንጁሪ ያጋጥሞት ከስብስቡ ውጪ ነው። ጠንካራ ጉዳት ያጋጠመው ደግሞ ሜሪኖ ለረጅም ጊዜ ከሜዳ ይርቃል። እነዚህ 3 የፋይናል ሰርድ ተጫዋቾች በሌሉበት ቼልሲ ደግሞ አምበሉን ሪስ ጀምስ እንዲሁም ፖርቱጋላዊን ፔድሮ ኔቶ በጉዳት ምክንያት በዚህ ጨዋታ ሳይጠቀም ከስብስቡ ውጭ ሆኖ ሁለቱ
ሁለቱም ቡድኖች ወሳኝ በቀጥታ ወደ ምርጥ 11 የሚገቡ ተጫዋቾችን አጥተው ነው ወደዚህ ጨዋታ የመጡት። ሚካኤል አርቴታ እንግዲህ የኦዲጋርድን ጉለት በኤቤሪቺ ኤዜ፣ የሳካን ጉለት በኖኒ ማዱዌኬ በመተካት የጨዋታውን ፕላን በተሻለ የመጀመሪያ 45 አርሴናል ሲያጠናቅቅ፣ ቼልሲ ደግሞ በባክስሪ ሲስተም ለመጀመሪያ ጊዜ በሊያም ሮሲኔር በወረቀት ደረጃ ነገር ግን በሲስተም ከዚህ በፊት የተጫዋቾች በሜዳ ውስጥ በሚያደርጉት ተለዋዋጭ እንቅስቃሴ የባክስሪ ሲስተም እንደ ኳሱ እንቅስቃሴ ፉልባኮች እየተመለሱ ባክስሪን አዳፕት አድርጓል በሲስተም። ነገር ግን በወረቀት ደረጃ 3 ተመሳሳይ ባህሪ ያላቸውን ሴንተር ባኮች 2 ዊንግ ባኮችን ተጠቅሞ ወደ ሜዳ ገብተው አያውቁም። የመጀመሪያ ሙከራቸው ነው። ነገር ግን የሊያም ሮሲኔር ቼልሲ የጨዋታ አቀራረብ የበለጠ ያለፉትን የአርሴናል 2 ትላልቅ ጨዋታዎችን በተመለከተ ያንን ጨዋታ የሚመስል ትኩረት የሳበ ያሰላለፍ ለውጥና የጨዋታ ፕላን ይዞ የገቡት ስቲቫኦ ፓልመር እና ጋርናቾን ከምርጥ 11 ውጪ በማድረግ አሰልጣኙ ባክስሪን ከፊት መስመር በኩል በ2 አጥቂ አማካይ ክፍሉን በ3 ጥብቅ በማድረግ አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ እና ሞሲ ካሴዶን በመጠቀም ጉስቶን እና ኩኩሬያን እንደ ዊንግ ባክ በመገልገል ሃቶን፣ ቻላባን እና ፎፋናን ነበር በኋላ መስመር በኩል ያሰለፉት። አርሴናል የተለመደው አይነት 4-2-3-1 ፎርሜሽን ይዞ ሲገባ ሳሊባን፣ ጋብሪኤልን፣ ሂንካፔን እና ቲምበርን፣ ዙቢመንዲና ራይስን፣ ኢዜ፣ ማርቲኔሊ እና ማዱዌኬ ከቪክተር ዮከሬስ ጀርባ። ይህን አሰላለፍ ስንመለከት የሁለቱም ቡድኖች የጨዋታ ፕላን አርሴናል በተለምዶ የጨዋታ ቅርጽ ነገር ግን ቼልሲ የሚጠቀማቸውን ትራንዚሽኖችን ለማስቆም የበለጠ አርሴናልም ኮምፓክት በመሆን ነገር ግን በሃይ ላይን ከራሳቸው መጫወቻ ክልል ወጣ ብለው ነበር ሲጫወቱ የነበረው እና በአብዛኛው አማካይ ክፍል ላይ ኳሶችን ለማሸነፍ የሚደረግ ጥረትና ፕሬሲንግ ነበር ጨዋታው ላይ በዛው። ለዛም ይመስላል በሁለቱም ክለቦች መካከል በተጋጣሚ መጫወቻ ክልል የተነኩ የኳሶች ቁጥር በጣም አነስተኛ ነው። አርሴናል በቼልሲ መጫወቻ ክልል የነካው ኳስ 15፣ ቼልሲ በአርሴናል የመጫወቻ ክልል የነካው የኳስ ቁጥር 20 ነው። ነገር ግን በፓስ ደረጃ ስንመለከት ቼልሲ 515 ፓስ ሲያደርግ አርሴናል 436 ፓስ ማድረግ ችሏል። የፓስ ቁጥሩ ከፍተኛ ነው፣ አኪሬሲው ከፍተኛ ነው። ነገር ግን ወደ ተጋጣሚ መጫወቻ ቦክስ የሚደረጉ እንቅስቃሴዎች በረጃጅምና በክሮስ ኳሶች ሴንተር የሚደረጉ ነበር። ይሄ ደግሞ የበለጠ የጌሙን ኮምፓክት መሆንና የእግር ኳሱ ቤተሰብ በጠበቀው ደረጃ ፉክክሩ በዛ ልክ ሳይደረግ ነገር ግን የጨዋታ ልዩነት የመጨረሻ ሞመንት እንግዲህ ከካይ ሃቨርት ተገኝቶ ነው በድል አርሴናል ወደ ዌምብሌ ተጓዞ። በዘንድሮ ሲዝን እንግዲህ ለ4 ዋንጫ በተለየ ጥረት ጥንካሬ ከሌሎች ቡድኖች በተሻለ መልኩ በብዙ ርቀት በተቀናጀ በአማረና ዘንድሮ ዋንጫን ታርጌት እንዳደረገ በብዙ አይደንቲቲ መገለጫ አድርጎ በአስገራሚ ሁኔታ ሲዝኑ እያሳለፈ የሚገኘው የሚካኤል አርቴታ አርሴናል ሌላ አስገራሚ ሪካርድ በዘንድሮ ሲዝን ማስመዝገብ ችሏል። እስካሁን ድረስ በሁሉም ውድድሮች አርሴናል 38 ጨዋታ ነው ያደረገው። ነገር ግን ከነዚህ 38 ጨዋታዎች ውስጥ በ20ው ጨዋታ ግብ አላስተናገደም፣ ክሊን ሺት። ይሄ የአርሴናልን የቡድን ጥንካሬ የተከላካይ ክፍሉ የበለጠ ጥራት ስላለው ወይም ኮምፓክት ስለሆነ አይደለም። እንደ ቡድን አርሴናል በካራክተር ደረጃ ሜዳ ውስጥ የተቀናጀ የመከላከል ስትራቴጂ ስላለው ነው እና 20 ክሊን ሺት በዘንድሮ ሲዝን በሁሉም ውድድር ከ8 ሻምፒየንስ ሊግ ላይ በማሸነፍ በሊጉ በ6 ነጥብ ልዩነት አንደኛ ላይ መቀመጥ፣ በኤፍኤ ካፕም አስደናቂ ጉዞ፣ በካራቦ ካፕ ዌምብሌ መድረስ በዚህም ወቅት ከባድ ነው። በተለይ ወቀሳው፣ ትችቱ ከሳምንት ሳምንት በአንድ መንሸራተት በርካታ ትችቶችን እንደሚያስተናግድ ቡድን ከጥንካሬው ጋር ምን ያክል ኮንሲስታንሲ እያሳየ እንደሆነ በድጋሚ ማየት የምንችልበትን ሪከርድ ነው። በ5ቱ ትላልቅ ሊግ የትኛውም ክለብ እስካሁን ድረስ ካደረገው በሁሉም ውድድር ጨዋታዎች ውስጥ 20 ክሊን ሺት ያስመዘገበ ቡድን የለም። የሚካኤል አርቴታ አርሴናል በተጠናቀቀው የውድድር ዓመት
በሁሉም ውድድሮች ካደረጋቸው 58 ጨዋታዎች ውስጥ 20ውን ነበር ክሊንሺት መጠበቅ የቻለ። ከ58 ጨዋታ 20 ክሊንሺት አስመዘገበ። አሁን ግን ገና በ38 ጨዋታ ነው 20 ክሊንሺት። ይሄ ማለት በሁሉም ውድድር አርሴናል 18 ጨዋታ ላይ ብቻ ነው ግብ ያስተናገደው። ይሄ የቡድኑን አንደኛውን ትልቁን ጥንካሬ የበለጠ ጎላ አድርጎ የሚያሳይ ነው። የምሽቱን ጨዋታ አርሴናል 1-0 ቢያሸንፍም አብዛኛውን የጨዋታው ውጤትም አንገብጋቢነትም አርሴናል ላይ የበለጠ ጫናው እንዳይበረታና ቼልሲ ላይ ቤት ስራውን ያበዛው ትልቁ ጉዳይ በስታንፎርድ ብሪጅ የነበረው ጨዋታ ላይ አርሴናል ተፈላጊውን ውጤት ይዞ መመለሱ ነው። ዋነኛ ትልቁን አዌይ ማች ፈታኙን የመጀመሪያ ሌግ ስታንፎርድ ብሪጅ ላይ ማሸነፋቸው የምሽቱን ጨዋታ በበለጠ በራሳቸው ስትራቴጂና በጨዋታው ኮንትሮል ላይ አንደኛ ሆም አድቫንቴጅ አለ። በዛ ላይ የቡድኑ የሜዳ ጥንካሬ በዘንድሮ ሲዝን ከማንቸስተር ዩናይትድ ውጪ የትኛውም ክለብ እዚህ ሜዳ ላይ መጥቶ በሙከራ ደረጃ እንኳን በዛ ልክ ከፍተኛ ሙከራ አድርጎ አያውቅም። አርሴናል ባለው ጥንካሬ የቀጠለበት ምሽት ነው። ቼልሲ ግን ባለፉት ጨዋታዎች አርሴናል በሜዳው ከሊቨርፑል እና ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ሁለቱ ክለቦች ፈርስት ሃፍ አርሴናልን ለመቆጣጠር የመረጡበትን መንገድ በበለጠ ጥንካሬና የመከላከል ስትራቴጂ ጌሙን ኮንትሮል ለማድረግ እንደመጡ የሊያም ሮሲነር ስትራቴጂ ያሳያል እና አርሴናልን የበለጠ ጨዋታው ላይ ፋርስትሬት እንዲያደርግ በተደጋጋሚ የኳሱን ፍጥነት በማዘግየት የአርሴናልን ቴምቦ እየተቆጣጠሩ ሰከንድ ሃፍ ከቤንች ላይ በሚነሱ ተጫዋቾች የበለጠ ተጭኖ ውጤት ለማግኘት ነበር የቼልሲ የጨዋታ ስትራቴጂን የተመለከት ነው። በዚህ ረገድ እንግዲህ ሊያም ሮሲኒር ያችን ግብ ካይ ሃቨርት እስከሚያስቆጥር ድረስ ስትራቴጂካሊ ካየን ታክቲኩን የሚያስማማ ነበር። ግን ውጤታማነቱ በስትራቴጂ ደረጃ አርሴናልን እስከ 97 ደቂቃ ድረስ ቼልሲ ኮንትሮል አድርጓል። በጨዋታው ላይም አነስተኛ ሙከራ እንዲያደርግ አነስተኛ ተቾችን በተጋጣሚ የመጫወቻ ቦክስ ውስጥ እንዲነካ ማድረግ ፊዚካል ጌሙን የበለጠ አማካይ ክፍል ላይ ቁጥር በማብዛት ጆአዎ ፔድሮም ወደ አማካይ ክፍል እየተመለሰ ብልጫ ለመውሰድ ያደረገው ጥረት በታክቲክ ደረጃ ውጤታማ ነበር። ግን ይሄ የታክቲክ ስትራቴጂ እንግዲህ በውጤት በማሸነፍ ካልታገዘ ተጋጣሚ የሚፈልገውን ውጤት ይዞ ከወጣ በኋላ የጨዋታ ስትራቴጂ ውጤታማ እንዲሆን ነው የሚፈለገው። እንግዲህ አርሴናል ከዚህ ጨዋታ አስፈላጊውን ድል ይዞ ወጥቷል። የቼልሲ የጨዋታ ፕላን ግን እንዳለፉት ትላልቅ ክለቦች የአርሴናልን የጨዋታ ቴምፖ በበለጠ ኮንትሮል ለማድረግ ጥብቅ ሆኖ በሚድ ብሎክ አማካይ ክፍሉን አግሬሲቭ በመሆን ፊዚካል ጌም ላይ እያንዳንዱን ዱዌሎች ለማሸነፍ የሚደረግ ስትራቴጂ ነው። በዚህ እንግዲህ ቼልሲ ውጤታማ ሆኗል። ነገር ግን ሁለተኛ 45 ላይ ቼልሲ ለመጫን ያሰበበት የጨዋታ ፕላን እና ሰከንድ ሃፍ ወደ ሜዳ ሲገቡ እንደ ቀድሞ ወይም ባለፉት ጨዋታዎች ከዌስትሃም ከናፖሊ ጋር እንዳደረጉት የተጫዋቾችን ለውጥ ሳይጠቀሙ በተመሳሳይ ስትራቴጂ ገቡ። የመጨረሻ 30 ደቂቃ ከ60 ደቂቃ በኋላ ነው ስቲቫውን እና ፓልመርን ቀይሮ ያስገቡት። ከዛም በኋላ የነበሩ ጥረቶች እንደ ጨዋታው ስትራቴጂ ከሆነ በተሻለ ሁኔታ ተንቀሳቅሰዋል። ግን ውጤታማ ለመሆን ጊዜና ሰዓቱን የጠበቀ ለውጥ ያደረጉ አይመስልም። ምክንያቱም በዌስትሃሙ በናፖሊውም ጨዋታ ካምባክ ያደረጉበት ትልቁ የጨዋታ ፕላን የተጫዋቾች ለውጥ ከ45 ደቂቃ በኋላ ማድረጋቸው ነው። ዘግይቶ መቀየራቸው አርሴናልም የበለጠ ባለው ስትራቴጂ ላይ ኮምፓክት ሆኖ እንዲቆይ ወይም የአርሴናል ቡድን ወጥቶ እንዳይጫወት የበለጠ ይህን ውጤት የማስጠበቅ ጥንካሬ አንደኛ ሆም አድቫንቴጅ ነው። በመከላከሉ በኩል የማይታማ በጣም ሶሊድ የሆነ አስደናቂ የመከላከል ስትራክቸር ያለው ሲያጠቃም ደግሞ በየትኛውም ደቂቃ ግን ማስቆጠር እንደሚችል ይታወቃል። ይህንን አድቫንቴጅ ሮሲኒር ማኔጅ ለማድረግ በምሽቱ ጨዋታ የተጠቀሙበት ስትራቴጂ እንግዲህ መዘግየቱ የበለጠ ጨዋታውን አክብዶባቸዋል። ውጤት ለመቀየርም የመጨረሻ ደቂቃ ሪስክ ያላቸውን ፖዚሽኖችን መምረጣቸው ነው። በመጨረሻ ደቂቃ እንግዲህ የመልሶ ማጥቃቱ በሃቨርት አማካኝነት እንዲቆጠር ምክንያት ይሆኑ።
ይሄን የጨዋታ ስትራቴጂ እንግዲህ በተደጋጋሚ ባለፉት ጨዋታዎች አብዛኛው የሊጉ ክለቦች ከአርሴናል ጋር በስትራቴጂ እየደጋገሙት ነው። ከሊቨርፑል ጨዋታ በኋላ በአማካይ ክፍሉን በማጥበብና ኮምፓክት በማድረግ የአርሴናልን ትራንዚሽን ማስቆም እና ዙቢመንዲን እና የፕሌይ ሜከሩን እንቅስቃሴ በበለጠ ድሪል እያደረጉ ወደ እነሱ የሚመጡ የሽግግር እንቅስቃሴዎችን መገደብ፣ ሁለቱ ክንፎች ጋር የሚደርሱ ኳሶችን በሁለት ተጫዋቾች ደብል አፕ በማድረግ እነዛ ኤሪያዎችን ብሎክ አድርገው አርሴናልን በማጥቃቱ በኩል የትኛውንም የሜዳ ክፍል በበለጠ አግሬሲቭ እንዳይሆን ከአማካይ እስከ ፋይናል ሰርድ ድረስ ጥብቅ ሆኖ መቆየት ነው። ይሄን ስትራቴጂ እንግዲህ በታክቲክ ደረጃ ተግብረዋል። በውጤት ደረጃ ደግሞ አርሴናል የተገኘውን አድቫንቴጅ በማንኛውም ደቂቃ መግደል ስለሚችል ያንን ኳሊቲ ተጠቀመ። ግቧን ያስቆጠረው ካይ ሃቨርት እንግዲህ አርሴናል ለመጨረሻ ቼልሲ ለመጨረሻ ጊዜ አርሴናልን ሲያሸንፍ በ2021 የቼልሲ ንብረት ነበር። ከዛ ጊዜ በኋላ እንግዲህ ሁለቱ ክለቦች ባደረጉት ያለፉት 10 በሁሉም ውድድሮች ጨዋታ አርሴናል 7 አሸንፎ በ3 አቻ በመውጣት እስካሁን ድረስ በቼልሲ ምንም አይነት ሽንፈት አላስተናገደም። አርቴታ በአጠቃላይ ባለፉት 15 ጨዋታዎች ከቼልሲ ጋር ባደረገው አንድ ጨዋታ ብቻ ነው ሽንፈት ያስተናገደው። ይሄ ከቶፕ 6 ክለብ እንዲሁም ከለንደን ተቀናቃኝ ክለብ ጋር ያለው የሚካኤል አርቴታ ጥንካሬ ሪከርድ በላቀ ደረጃ የቀጠለበት የምሽቱ ጨዋታ ነበር። ነገር ግን ከዚህ ጨዋታ አንድ የምንማረው ጠንካራ ጉዳይ አለ። በሚካኤል አርቴታ አርሴናል በኩል አንድ ስትራቴጂ፣ አንድ የጨዋታ ፕላን በቡድኑ አይደንቲቲ ውስጥ የማይቀር ቀጣይነት ያለው በእያንዳንዱ ጨዋታ ላይ በዚህ ጥንካሬ ቡድኑ የበለጠ ራሱን እያዳበረ ሳይኮሎጂካሊ ደግሞ ኢንጌም ማኔጅመንቱ እየተስተካከለ ሼፑን ይዞ ከአመት አመት በዘንድሮ ሲዝን የበለጠ ጥንካሬው ጎልቶ የወጣው የተከላካይ መስመሩ አቅም ነው። ባለፉት ጨዋታዎች በደንብ ተመልክታችሁ ከሆነ ቼልሲ በአማካይ 2 ግብ ከዛ በላይ ተጋጣሚ ላይ ያስቆጥራል። በሁለቱም 45 በየትኛውም ኢንጌም ማኔጅመንት ውስጥ ቼልሲ ግብ ለማስቆጠር በተለይ የክሬቲቭ አማካዮች፣ የፊት መስመር ተጫዋች የነጆዋው ፔድሮ ሰሞነኛ ብቃት፣ የቡድኑ የጨዋታ ትራንዚሽን ከኋላ መስመር ከቢልድ አፕ አንስቶ እስከ ፋይናል ሰርዶ ድረስ እየሄደ ያለበት ቅንጅት ባለፉት 8 ጨዋታ የምሽቱን ጨዋታ ጨምሮ ጥንካሬው፣ አስቆጣሪነቱ የበለጠ እየጎለበተ የመጣበት ወቅት ነው። እነዚህን ጉዳዮች ለማስቆም ደግሞ አርሴናል የራሱን የቡድኑን ጥንካሬ ከዚህ የውድድር ዓመትም ቀደም ብሎ ባለፉት ዓመታት እያጎለበተ የበለጠ በዘንድሮ የውድድር ዓመት በልምድም በኳሊቲ ጥንካሬውን ያዳበረበትን የኋላ መስመር ስትራቴጂ በእንደነዚህ አይነት ጨዋታ አውጥቶ መጠቀሙ የበለጠ ጨዋታው ላይ የሚገባውን ውጤት እንዲያገኝ የረዳው ይመስለኛል። አንደኛው ጉዳይ አሁን አርሴናል ባለፉት 38 ጨዋታ ከተጋጣሚ ጋር በነበረው ፈታኝ በዘንድሮ ሲዝን ለአራት ውድድር እየተጫወተ በአራቱም ውድድር የተለያየ አይነት አይደንቲቲ በአርሴናል ላይ ስንመለከት በእያንዳንዱ ጨዋታ ላይ ግን ይሄ የተከላካይ ክፍሉ ጥንካሬ በአንድም ጨዋታ መዘናጋት ወይም ለውጤት ማጣቱ ዋነኛ መንደርደሪያ ተደርጎ አይወቀስም። ምናልባት የማንቸስተሩ ጨዋታ ላይ እዛ ጋር የተፈጠረው አለመግባባት፣ የተፈጠሩ ስህተቶች እንደ አንድ የሙሉ ሲዝኑ የአርሴናልን ጥንካሬ መመዘኛ አይሆንም። ነገር ግን አሁን አርሴናል ባለፉት 38 ጨዋታ ካደረገበት በ29ኙ ጨዋታ ተጋጣሚ አርሴናል ላይ አንድ ኤክስጂ ክሬት ለማድረግ የተቸገረበት ነው። 29ኙ ጨዋታ ይሄ ማለት 76% የጨዋታውን የዘንድሮ ሲዝን ካደረጋቸው 38 ጨዋታዎች ውስጥ 76%ቱን አርሴናል ላይ ተጋጣሚ ቻንስ ክሬት ለማድረግ በበለጠ ወደ ግብ የቀረቡ እድሎችን ለመፍጠር በጣም የሚቸገርበት 29 ጨዋታ ማለት ከባድ ነው። ከአንድ ኤክስጂ በላይ አርሴናል ላይ ክሬት ለማድረግ ተጋጣሚ በጣም እየተቸገረ ነው። የምሽቱ ጨዋታ እንኳን ቼልሲ እንደ ቡድን 14 ሞክሯል፣ ግን 2 ኢላማቸውን የጠበቁ ሙከራዎች ናቸው።
ቼልሲ ለአንድ ኤክስጂ እንኳን መብቃት አልቻለም። 0.68 ኤክስጂ ላይ ነው የቆመው። ይህን ስንመለከት ቡድኑ ባለው ጥንካሬ ላይ መቀጠሉ አንደኛ በዘንድሮ ሲዝን ከያዘው ሀዲድ እንዳይወጣ ከሚያደርጉት እያንዳንዱ ክለብ ላይ ተመልከቱ። ሲቲን፣ መጀመሪያ አካባቢ ማንቸስተር ዩናይትድን፣ ከዛም በኋላ ሊቨርፑልን፣ እያንዳንዱ ቼልሲን እንደ ቡድን ግብ ይቆጠርባቸዋል። አርሴናል ግን በቀላሉ አንድ ግብ ለመቆጠር ረጅም የጨዋታ ክፍለ ጊዜ ይፈጃል። ሁለተኛ ደረጃ አንድ ቡድን ጥራት ያለው እድል ለመፍጠር ቢያንስ ከጨዋታ ጨዋታ ባለፉት ከማንቸስተር ጨዋታ በፊት አርሴናል ላይ ጥራት ያለው እድል ሳይሞከር በኤክስጂ ደረጃ እንኳን ረጅም ጨዋታዎች የአርሴናል የተከላካይ ክፍል ከፍተኛ ኤክስጂ ፊት ለፊት ሳይገጥም የሰነበተበት ሳምንት ነበር። እነዚህ ጉዳዮችን ስንመለከት ቡድኑ ባለው ጥንካሬ ላይ መቀጠሉ አንዳንዴ በጨዋታ ስትራቴጂ ውስጥ ሁሌም ተጋጣሚን የሚያሸንፍበት መንገድ ደጋፊው በሚጠብቀው ደረጃ ወይም በሁለት በሶስት ግብ ልዩነት ብልጫት ወስዶ በርካታ ሙከራ ተደርጎ እያንዳንዱ ፊዚካል ጌሞችን አክቲቭ ሆኖ ማሸነፍ በጣም ይከብዳል። ምክንያቱም ያለፈው የፈረንጆች አዲሱ ዓመት በገባበት ወር ጃንዋሪ ላይ ከተመለከታችሁ 9 ጨዋታ ነው ያደረገው በአንድ ወር ውስጥ። እነዚህ 9 ጨዋታዎች ደግሞ በ4 የተለያየ ውድድር ነው። የተጫዋቾች ፊትነስ አለ። ከጨዋታ ጨዋታ ደግሞ ተደራራቢ ጫና አለ። በሊጉ ላይ አንድ ጨዋታ ቡድኑ ሲንሸራተት የሚፈጠረው ከሜዳ ውጭ ያሉ ጫናዎች አሉ። እንዲሁም በሜዳ ውስጥ ደግሞ የእያንዳንዱ ተጫዋች በአካል ብቃት በጤንነት ፊት ሆኖ ለእያንዳንዱ ጨዋታ ተስማሚ ስትራቴጂ ይዞ መቅረብ ያስፈልጋል። እነዚህ ሁሉ ጉዳዮች ጫና በተደራረበበት ወቅት አርሴናል እንግዲህ እስካሁን ድረስ ባለው ከየትኛውም ቡድን በላይ በያዘው ጥንካሬ ላይ የቀጠለ ጥንካሬውን ደግሞ ከጨዋታ ጨዋታ የሚያጎሉ ለምሳሌ ሊድስ ዩናይትድ ባለፉት 12 ጨዋታዎች በሜዳው ግብ ያስቆጠረ ነው። ነገር ግን ከአርሴናል ጋር እንኳን አንድ ኤክስጂ ክሬት አላደረገም። አንድ ኤክስጂ መሙላት አልቻለም። ቼልሲንም ተመልከቱ። በሊያም ሮሲኔር ተከታታይ ጨዋታ ግብ እያስቆጠረ ነው፣ ግን አንድ ኤክስጂ ክሬት ማድረግ አልቻለም። ይሄ የአርሴናልን የቡድን ጥንካሬ በላቀ ደረጃ ከጨዋታ ጨዋታ እዚህ ጋር ግብ ለማስቆጠር ወይም በስቴዲየሙ የተፈጠረው ውጥረት የጨዋታው ሁለተኛ 45 ላይ የቼልሲ የበላይነት መስተዋሉ እየፈጠሩ ያሉት ጫና አርሴናል ከተከላካይ መስመሩ ውጪ ያሉት ፖዚሽኖች ላይ በቀላሉ በቼልሲ እየተሸነፉ መምጣታቸው የፈጠረው ጭንቀት ውጥረት አለ። ግን ቡድኑ ያ የመከላከልን ስትራቴጂ ያን ጫና ከተጋጣሚ የሚመጣውን ተቆጣጥሮ ከጌሙ የሚያስፈልገውን ውጤት በሚያስፈልገው ደቂቃ በሚያስፈልገው ሰዓት ይዞ መውጣት የሚካኤል አርቴታ አርሴናል የበለጠ በቅርብ ጊዜያት ውስጥ እያየን ያለ ነው። ከሌሎች ቡድኖች ከሚለዩት ወሳኝ ጥንካሬዎች መካከል የተከላካይ ክፍሉ ጥንካሬ ከጨዋታ ጨዋታ ያለምንም እንከን እንደቀጠለ ነው። በዚህ ረገድ እንግዲህ የቡድኑ ጥንካሬ በበለጠ ጎልቶ እንዲታይ ካደረጉት ትላልቅ አስተዋጽኦዎች መካከል አንደኛው ዊሊያም ሳሊባ ነው። ሰሞኑን አንድ ፕሮግራም ላይ ሳነሳ ነበር። ፓትሪክ ቬራ እና ሲማን ባሉበት ጨዋታ አርሴናል 50 ክሊንሺት በፕሪሚየር ሊጉ ለማስመዝገብ 118 ጨዋታ ነበር የፈጀባቸው ሁለቱ ተጫዋቾች። በክሊንሺት ደረጃ በክለቡ የተያዘው ሪከርድ ዊሊያም ሳሊባ መሰለፍ ከጀመረበት ጊዜ አንስቶ 119 የፕሪሚየር ሊግ ጨዋታዎች ብቻ ነው ይሄ ተጫዋች ለ50 ክሊንሺት የፈጀበት። ያ ማለት የአርሴናል ያኛው የኢንቪንሲብሉ ስብስብ የበለጠ በእያንዳንዱ ዲፓርትመንት አስተማማኝ ነበር በአርሴን ቬንገር ውስጥ። የዘንድሮን አርሴናል ግን ስትመለከቱ ኳሊቲያቸው በወቅቱ የነበረው ያኛው አርሴናልና ይሄኛው ከተቀናቃኝ ቡድኖች ኳሊቲ ጋር ሲነጻጸር በጣም ከባድ ነው እና የሳሊባ ጥንካሬ በኋላ መስመሩ ላይ ለአርሴናል ከጨዋታ ጨዋታ የበለጠ ቡድኑ ቢያንስ ተጋጣሚ ላይ ግብ ለማስቆጠር ደቂቃዎችን እድል ለመፍጠር የጨዋታ ሪትምን በሜዳ ውስጥ ሊፈጅበት ይችላል። ግን በቀላሉ አርሴናል ላይ ግብ ለማስቆጠር ተጋጣሚ የትኛውም ስትራቴጂ ላይ አርሴናል ባለው ጥንካሬ ነው እንግዲህ የበለጠ ኮምፓክት ሆኖ እንዲህ አይነት ፊዚካል ጌም መወጣት የቻለው።
ግን የምሽቱን ጨዋታ ልብ ብላችሁ ከተመለከታችሁ አንዳንድ ቁጥሮች የሚነግሩን በጣም ምን ያክል እዚህ ጨዋታ ላይ የጋራ ኳስን ለማሸነፍ ስፔሶች እንደሌሉ በርካታ ቁጥሮች ይነግሩናል። የአማካይ ክፍሉ ውጥረትና የጋራ ኳስ ታክል ላይ እያንዳንዱን የጨዋታ እንቅስቃሴ ሁለቱም ክለቦች የነበራቸው ትኩረት ያንን ኳስ ወደ እድል ወደ ሙከራ እንዳይቀየር የበለጠ ኳሷ ላይ በማተኮር ነው። እንግዲህ የራሳቸውን የመጫወቻ ክልል የበለጠ በማጠር ቼልሲ ከረፍት በፊት፣ አርሴናል ከረፍት በኋላ ታይት ጌም አድርገውት በምሽቱ እንግዲህ የሁለቱም ቡድን ደጋፊዎች ውጥረት የጨዋታ እንቅስቃሴ ሳይሆን የሚወሰድ የበላይነት በአማካይ ክፍሉ ላይ ነው የበለጠ ሲያስተውል ያመሸውና በደንብ ከተመለከታችሁ በኤሪያል ዱዌል በኩል አርሴናል 11 ቼልሲ 16 አሸንፈዋል። በድምሩ 27 ኤሪያል ዱዌል፣ አርሴናል 17 ፋውል፣ ቼልሲ 12 ፋውል። በጨዋታው ከነበሩ እንቅስቃሴዎች ውስጥ ሁለቱ ቡድኖች አርሴናል 86.8 ፓስ አኪሬሲ ውጤታማ ነበር። ቼልሲ 89.7 ፓስ አኪሬሲ ውጤታማ ነበር። ነገር ግን በሁለቱም የመጫወቻ ክልል ውስጥ የተነኩ ኳሶች ቁጥር በድምሩ 35 ነው። ለምሳሌ የሚካኤል አርቴታ አርሴናል ከሊድስ ዩናይትድ ጋር በነበረው ጨዋታ 34 ኳስ ነው በሊድስ የመጫወቻ ክልል ውስጥ መንካት የቻለው እንደ ቡድን ብቻው። የትናንት ምሽቱን የጋራ ኳስ ሁለቱ በድምሮ የነኩት ኳስ ያክል አርሴናል እንደ ቡድን ከሊድስ ጋር ይሄ በጨዋታው ላይ ያለው የጌም ማኔጅመንትና ታክቲካሊ ጨዋታውን የበለጠ በጥንቃቄ ሁለቱም ቡድኖች በስትራቴጂ ደረጃ ለመምራት ያሰቡበት መንገድ ነው። አርሴናል 15 ቼልሲ 14 ታክሎችን በጨዋታ ሲፈጽሙ አርሴናል 53%፣ ቼልሲ 51% ውጤታማ ነበሩ ካደረጉት ታክል ውስጥና ሁለቱ ክለቦች በጋራ ወደ 26-27 ፋውሎችን መስራት የቻሉ። ጨዋታው ምን ያክል በተደጋጋሚ ይቆራረጥ እንደነበር አንዳንድ ኳሶች ላይ እንደውም ዳኛው ፋውሎችን ሲፈቅድ ነበር። መቆም ያለበትን እንቅስቃሴ ዳኛው ሲያልፍ ነበርና የሁለቱም ክለብ የጨዋታ አቀራረብ የበለጠ ጥንቃቄን በመምረጥ የተገኙ አጋጣሚዎችን ለመግደል በተቀናጀ ስትራቴጂ በስተመጨረሻም እንግዲህ ጀርመናዊው ካይ ሃቨርት ከተቀያሪ ወንበር ላይ ተነስቶ ቪክተር ዮከሬስን ቀይሮ በአስደናቂ አጨራረስ የቀድሞ ቡድኑ ላይ ማስቆጠሩን ቀጥሎበታል። ይሄ ተጫዋች ጀርመናዊው ለአርሴናል የተመለሰበት ወቅት ደግሞ የበለጠ ለሚካኤል አርቴታ እፎይታ የሚፈጥር ነው። ምክንያቱም በምሽቱም ጨዋታ ከረፍት በፊት ለምሳሌ ቪክተር ዮከሬስ 3 ኳስ ብቻ ነው መንካት የቻለው። ከነዚህም ውስጥ ሁለቱም በተጋጣሚ ክልል፣ አንዱን ከኤሪያ ውጪ ነበር ኳስን መንካት የቻለው። ሰርቪሱን ብዙም አልነበር። በተለይ እንዲህ አይነት ኮምፓክት ጌም ላይ ኢዜ እድሎችን ለመፍጠር ስፔሶችን ለማግኘት ቼልሲ በአንድሬ ሳንቶስ እና በሞሲስ ካሴዶ በደብል ፒቮት ከሶስቱ ተከላካዮች ብዙም ሳይርቁ ነው የቆሙት። ኤንዞ ፈርናንዴዝ ወጣ ገባ በሚል አንድ ስቴፕ ወደፊት አንድ ስቴፕ ወደኋላ በሚል ኤሪያ ላይ ነው የቆየው። እዛ ፖዚሽን ላይ ጥራት ያለውን እድል ለመፍጠርም እዛ ፋይናል ሰርድ ላይ በቼልሲ የመጫወቻ ክልል አካባቢ ስፔሶች ይገኛሉ ተብሎ በእንደዚህ አይነት ኮምፓክት ስትራቴጂ ውስጥ ብዙም አይጠበቅም። ነገር ግን ሁለተኛ 45 በደንብ ካስተዋላችሁ አንድሬ ሳንቶስ ከወጣ በኋላ ኢዜ በተደጋጋሚ ካሜራ ውስጥ መግባት ጀመረ፣ ኳሶችን ማግኘት ጀመረ። ምክንያቱም ቼልሲ ሶሊድነቱን ለቆ ኦፌንሲቭ ማይንድ መያዝ ሲጀምር የአርሴናል የአማካይ ክፍል ላይ ያሉ ተጫዋቾች በደንብ ኳስን መነካካት ጀመሩ። ያኔ ቼልሲ በሃይ ፕረስ ለመጫወት ከኤሪያው ሲወጣ የነቻላባ ፎፋና በመጨረሻው እንቅስቃሴ ላይ ከራሳቸው መጫወቻ ክልል ርቀው መውጣታቸውን ተከትሎ ራይስ ፔኔትሬት አደረገ። ዲያጎናል ኳስ አስገራሚ ለካይ ሃቨርት አቀብሎ ይሄ የፊት መስመር ተጫዋች እንግዲህ ሮበርት ሳንቼዝን ጥሎ ነበር ማስቆጠር የቻለው። ነገር ግን ሃቨርት በአርሴናል ቤት ምን ያክል ወሳኝ እንደሆነ በተደጋጋሚ በየውድድር ዓመቱ እንደውም በአንድ ወቅት በዚህ ቻናል ከባድ ትችት አስተናግደን ነበር ሃቨርት በርካታ ኳስ ከሚያባክነው ጋር ተያይዞ። ነገር ግን የአርሴናል የቡድን ግንባታ
የአርቴታ የጨዋታ ስትራቴጂን በደንብ ካያችሁ ከየትኛውም ተጫዋች በላይ ተስማሚ የሆነው ለዚህ ጀርመናዊ ነው። በተለይ ከ8 ቁጥር ፖዚሽን ወደ 9 ቁጥር ከቀየረው በኋላ ይህ ተጫዋች የትላልቅ ጨዋታዎች በተለይ ልዩነት ነው። በደንብ ከተመለከታችሁ ጀርመናዊ ተጫዋች በአርሴናል ቤት የትልቅ ጨዋታ ተጫዋች፣ ትላልቅ ጨዋታዎችን አርሴናል ሲገድል በተለይ በሜዳው የሃቨርት አስተዋጽኦ የአብዛኛውን ድርሻ ይዛል እና ይሄ ተጫዋች ከቤንች ላይ ተነስቶ ግብ አስቆጥሮ የአርሴናል ደጋፊ ምሽቱን እንግዲህ በአማረ ሁኔታ በድል በድምሩ 4-2 አስደናቂ ድል አርሴናልን ምናልባት በዘንድሮ ሲዝን ከሁሉም ዋንጫዎች ቀደም ብሎ አርሴናልን ሊያሳካ የሚችለው ቀደም ብሎ የሚደረግ የካራቦ ካፕ ፍጻሜ ስለሆነ እንግዲህ ተጋጣሚው ዛሬ ይለያል። አርቴታ ግን ቀድሞ የዌምብሌን ትኬት ምሽት ላይ ያረጋገጠበትን ውጤት አስመዝግቧል። ትኬቱን ቆርጦ ወደ ዌምብሌ ጉዞ አድርጓል። ይሄ ለደጋፊው በተለይ በዚህ ወቅት ትልቅ ድል ነው። ለክለቡ ደግሞ የበለጠ መነቃቃት የሚፈጥር በቀጣይ በሊጉም በሻምፒዮንስ ሊጉም ለሚኖረው ፈተና በራስ መተማመንም እዛ ጋር ዋንጫን ታርጌት አድርገው ከሳምንት በስትራቴጂ የሚዘጋጁበት ምርጥ ጊዜ የአርሴናል ደጋፊዎች እና ቡድኑ እያሳለፉ ነው የሚገኙት። ይሄ ሲዝን ያለምንም ጥርጥር የአርሴናል እንደሆነ በርካታ ምልክቶች፣ እውነታዎች እየታዩ ነው። አሁንም ደጋግመን ከዚህ በፊትም እንደምንለው አርሴናል የራሱን ሲዝን ራሱ ካላበላሸ በቀር በሌሎች ቡድኖች ጥንካሬ የሚበላሽ አርሴናል ሲዝን ያለ አይመስልም እስካሁን ድረስ ባለው። ይህን ደግሞ በአማረ ሁኔታ የማስቀጠል ትልቅ ኃላፊነት ቡድኑ ተቀብሏል። ይህንንም ደግሞ እያሳካ ነው የሚገኘው። እስቲ ፍጻሜ ላይ ማንን ያገኛል? ዛሬ ምሽት የምንመለከተው ነው የሚሆነው። የአርሴናል ደጋፊዎች ግን እንኳን ደስ አላችሁ እያልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል በቀጣይ ሳመር አርሴናል፣ ሊቨርፑል፣ ማንቸስተር ዩናይትድ 100 ሚሊዮን ፓውንድ ለአማካይ ሊከፍሉ ይችላሉ ይላል ዘ ታይምስ። እነማን ናቸው እንዲህ አማካይ? እስቲ የተወሰኑ መረጃዎችን አግኝተናል። በዛ መረጃ ተመልሰን በሁለተኛ ክፍል ፕሮግራም ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።